ውድ ቤተሰቦቼ በመጀመሪያ ደረጃ ይህንን ቪዲዮ በመጠቀሜ በጣም ይቅርታ። መጠቀም አልፈለግኩም ነበረ። ነገር ግን አንዳንድ ሴቶች እውነቴ ነው የምላቸው አላ ልቦና ይስጣችሁ፣ ሌላ ምንም ነገር አልልም። እና ይህ ልጅ አሁን የሚገለበጥበት ጊዜ ነው ወይ የኔ ጥያቄ ማለት ነው። እና ለዚህ ሁሉ ጀግና አንተ ጎበዝ፣ ሂድበት፣ ለልጅህ መሆን አያቅትህም፣ ታሳድገዋለህ የምትሉት እና ለምንድን ነው ወንድ ይዛ የምትመጣ? ከወንድ ጋር ለምንድን ነው የምትላላጠው? ደግ አረገላት እሰይ የምትሉ ሰዎች ማለት ነው። እናንተ ልጃችሁ ቢሆንስ አስቡት። የእናንተ ባል ልጃችሁ እንደዚህ ቢያደርገውስ? አርገው ቆሻሻ ውስጥ ጣለው ትሉታላችሁ? እናንተ የተረገማችሁ ማለት ነው። እኔ እውነት ለመናገር ይህ ልጅ አብርሽ እንደው በአብርሽ ባይፈጠር ደስ ባለኝ ኖሮ ከምሬ ነው ብላችሁ እና የሚከፋችሁም ካለ ይክፋችሁ፣ ምንም ማድረግ አልችልም። ነገር ግን እውነቴ ነው የምላችሁ ማታ በጣም ነው ሳለቅስ ያደርኩት። ይህንን ቪዲዮ ካየሁት በኋላ ሞር እስካሁን ራሴን አሞኛል ልላችሁ አታምኑኝም ማለት ነው። በዚህ ልክ ልጅ ማለት ነው። በዛ ላይ ደግሞ ልጅ ይዞ እንኳን ከሴት ጋር እየተላላጠ ከሴት ጋር እየተሳሳመ አይደብርም? አያስጠላም? የትኛው ጀግንነት ነው? የትኛው አባት ነው? አባትነት እንደዚህ ነው እንዴ? ሲቀጥል ደግሞ ወንድ አመጣች ለምትሉት ደግሞ መብቷ ነው እኮ፣ ፈቷታል እኮ፣ አያገባውም። እና ሳታገባ ልትኖር ነው፣ ሳታፈቅር ልትኖር ነው። ተፋተናል፣ ተለያይተናል እኮ ብለዋል። ስለዚህ ከተለያዩ በኋላ እሱም የራሱን ህይወት ይኖር፣ እሷም የራሷ ህይወት ትኖር ማለት ነው። አይም ደግሞ ይሄንን ነገር ፍቅር አለብኝ ገና ወዳታለሁ አፈቅራታለሁ ካለ ደግሞ ስነ ስርዓት ባለው መንገድ ወደ እሷ መመለስ ይችላል። እሱስ ጠርቶ ሲያስቀናናት እንደዛ ሲላት የት ነበራችሁ? አልቅሰሽ ነው የመጣሽው ስትላት ውሽሚት ምን ታረጉ ነበረ? ለምን መልስ አትሰጡበትም? ለምን አታወሩበትም? እና እውነቴ ነው የምላችሁ አብርሽ የእጁን ይስጣው። የልጅ አምላክ የያዘው ሌላ ምንም ነገር አይደለም። እኔ ማለት ነው ምንም ማድረግ አልችልም። ምክንያቱም ወንድ ልጅ አምጥተሻል ብሎ ነው ልጁን በዚህ ናክል የሚያደርገው። እና ይሄ ልጅ እንደዚህ ሲገላላብጠው እንደዚህ ሲያደርገው እናንተ ጀግና የምትሉት ማለት ነው ይሆንላችሁ ማለት ነው። እሱ ጀግና አይደለም፣ ሴታ ሴት ነው። ከምሬ ነው ሙላችሁ። እሱም ብሎ አባት ማለት ነው። አባትነት እንደዚህ ነው? ለልጅ እንደዚህ መሆን ነው? ንገሩኝ እስቲ። የትኛው አባት ነው ልጁ እንደዚህ የሚያደርገው? የትኛው ማን ነው አባቱ እንደዚህ አድርጎ ልጁን እንዲህ የሚጫወትበት ማለት ነው? ለእናንተ ቤት ጀግና ከሆነ ለእናንተ ሁሌም ጀግና ነው። ለእኛ ግን የወረደ ቆሻሻ አስተሳሰብ የሌለው ወንድ ነው ማለት ነው። አገሰስ ወንድ ለሆዱ እንጂ ለክብሩ ማይጨነቅ፣ ለቤቱ ማይጨነቅ፣ ለቤተሰቡ ማይጨነቅ፣ አባቴ ምን ይለኛል፣ ሚዲያ ምን ይለኛል የማይል ደደብ የሆነ ደነዝ የሆነ ሰው ነው ማለት ነው። ልንገራችሁና ለእኔ እሱ ደነዝ ነው። ምንም አይገባው፣ ምንም አያስብ፣ ጭንቅላቱ የወረደ። እኔ በዚች ምድር ጭንቅላት የወረደ እሱ ይሄንን አየው ማለት ነው። ሰው እንኳን ልጁን ለአንድ ቀን እንኳን ከወሰደ ከሴት ጋር ይለያያል። እሱስ ምን እያደረገ ነው አሁን? ይኸው ልጁ ታቅፎት እንዴት እንደሚስማት እንዴት እንደሚሆኑ ማለት ነው። ለምን መልስ አትሰጡበትም? ለምን አትናገሩም? ለምን ይቅርብህ አትሉትም? ጀግና ከምሉት ይህ በአሁኑ ሰዓት ልጁ ከእናቱ የሚለይበት ሰዓት አይደለም። ለምን አትሉትም? ሁሉ ነገር ሩታ ላይ ስምታገኑት ይሁን። እኔ ስለ ሩታ ላወራም ዛሬ ግን እውነቴ ነው ሙላችሁ ነገ ከነገ ወደ ሳል የዚህ ልጅ ግፉን የያዘው ከምሬ ነው ሙላችሁ። የእኛንም ልብ እንደሰበረ ደግሞ የእሱን ልብ ሁለት ቦታ ስብር ይበል። ምክንያቱም እኛ ልጃችን ቢሆን እንደዚህ አንጨክንም። አይደለም ልጃችን አስፋልት ላይ ለታየ ልጅ እንደዚህ አይኮንም። እሱ እቃቃ እየተጫወተበት 2 ዓመት በሙሉ ሩታን ዝቅ ከፍ ሲያደርግ ነገደ። ባረገዘች ጊዜ ነገደ፣ ስትወልድ ነገደባት። አሁን ግን ለልጁ ዞረ ማለት ነው። እውነት እኔ እንጃ። የዚህ ሁሉ ግፍ አብርሽን ግን መቼ ነው የሚያሳየው? መቼ ነው ዋጋውን የሚያገኘው ማለት ነው? በዚህ ልክ ልጅን ማሰቃየት። ይሄ ልጅ ማለት እውነቴ ነው የምላችሁ አይደለም እንደዚህ ሊገለበጥ በተኛበት የሚሳሱለት ጊዜ ነው እንዴ? ተሸፋፈነ ወይ ብሎ የሚታይበት ጊዜ ነው። ሚዲያ ላይ ወጥቶ የአስሩ መጫወቻ እንዲሆን ማንም እንዲነግድበትና ማንም እንዲፈተፍትበት የሚደረግ ጊዜ አይደለም። ግን እውነቴ ነው የምላችሁ እኔ በጣም ነው ልብ የተሰበረው። ግን ምንም ማድረግ አይቻልም። በዚህ ልክ ለምን ወለዱት? ለምን አመጣው? ካልፈለገው ማለት ነው። የእናንተ ጀግና ነው ጎበዝ ነው የምትሉት አስተሳሰብ ቢኖረው ሩታን ፈቷታል። የሚያገባው ነገር የለም። ከፈለገ ሰው ጋር ይሁን። ለልጁ ሲሆን እውነት ከልቡ ቢወደው ከልቡ ቦታ ቢሰጠው
ለእሱ ልጄ ብሎ ቢሳሳለት ሩታ ልክች ብሎ አይነካትም። አይደለም ሊነካት ዞር ብሎ አያትም። በቃ ለልጁ ሲል ሁሉም ነገር ይችል ነበር። ሁሉም ነገር አይደለም እቤት እንኳን አይሄድም ነበር። በሰው አስጠርቶ ልጁን ማየት ይችል ነበር። ነገር ግን ስለሚነግድበት ንግድ ስለፈለገ ብር ስለፈለገ ነው እንደዚህ የሚያንቀራጥተው። ከምሬ ነው ምላችሁ። በዚህ ልክ እኔ በልጅ ጨካኝ እኔ የትኛውም አባት አይደለም። ይሄ ሚዲያ ላይ እንደዚህ ማንም ሊጨፍርበት ማንም ሊዘላዘልበት አይደለች። ከምሬ ነው ምላችሁ። እስቲ የትኛው ዩቱበር ነው ልጃቸውን እንደዚህ ሲንከራተት የምታዩት? ሁሉም ነገር በትዳራቸው የሚቀለደው በአብርሽና በሩታ በልጃቸው በቤታቸው ማንም የሚራገጥ የትኛው ዩቱብ ነው? ዩቱብ እኮ ሲሰራ በስነ ስርዓት እኮ ነው የሚሰራው። ቤተሰብ የትኛው አባት ነው ልጁ ወጥቶ ከውሽሚት ጋር እንደዚህ የሚላላሰው እንደዚህ የሚሳሳመው? ከምር በጣም ነው የሚያማው። እኔ እንጃ በዚህ ናክል ድንጋይ አስመሳይ እኔ ምን ብዬ እንደምናገር ብቻ አላቅም። የልጅ መነገዳ ባያረገው እንደዚህ ከምትሉት ብትመክሩት፣ ከምር አትድረስ ሩታ ይደግ ልጅህን ብትሉት ጥሩ ነበረ። ነገር ግን እናንተ ሴት ሆናችሁ ማትወልዱ ይመስላችኋል፣ ልጅን ማታዩ ይመስላችኋል። የትኛው ነው ጀግንነት? ይሄ እኮ ውርደት ነው፣ ቅሌት ነው እኮ መቅለል እኮ ነው። ይሄ አሁን ምን ይሉታል? ልጅን እንደዚህ ማንከራተት ራሱ በራሱ ጊዜ እንኳን ሲገለበጥ እናንተ ልጅ እንዴት ነው የምሳሱለት? በእግሩ ባት ሊቆም ሲል እናት እንዴት ነው አባት እንዴት ነው የሚሳሳው? አሁን በአሁን ይወጥቅብኛል እያሉ ገና 3 ወር የማይሞላው ልጅ ይህ እጁን እንዴት እንደሚንከራተት ብቻ የስራችሁን ይስጣችሁለት። እኔ ላመጣውም አልፈለግኩም ነበረ ይሄንን ቪዲዮ። ግን አንዳንድ ሰዎች የምትሳደቡ የምትራገሙ እና ያልሆነ ያ በቦታችሁ ያልተጠራችሁ ጥልቅ የምትሉ ሰዎች አላችሁ ማለት ነው። ምክንያቱም ይሄ የእሱ ስራ ማንነቱ ነው። ከምሬ ነው ብላችሁ አብርሽ ማለት አስመሳይ፣ ለቤቱ እባብ፣ ለውጭ ሰው ደግሞ መልካም ጥሩ። ይሄንን ነገር ደግሞ አይሆንም። በመጀመሪያ ደረጃ ማንኛውም ሰው ቤቱ ያለ ነገር ነው የሚያስተካክለው። ቤቱ ያለ ነገር መልካም አድርጎ ነው ለውጭ ሰው መልካም የሚሆነው ማለት ነው። እዚህ ጋር ሚስቱን እያሳቃ የሚስቱን እያሰደበ ልጁን አደባባይ አውጥቶ ለዶላር ብሎ እኔ እውነቴ ነው የምላችሁ በአብርሽ ሀብት እንዳየው ማለት ነው። እኔ ብር ካፊንጫ ይውጣ። ለምን ቆሎ ቸርችሬ አልበላም እንዴ? ሀብት እንደዚህ የሚያጠግብ ከሆነ ማለት ነው፣ ብር አይምሮዬን የሚቀይረኝ ከሆነ፣ ልጄን እንድረሳ የሚያደርገኝ ከሆነ፣ ቤተሰቦቼን ወላጄን እንድረሳ የሚያደርገኝ ከሆነ ምኑን ተጠቀምኩበት? ምኑን ለምን ብዬ ነው ምሰራውስ? ለምን ብዬ ነው ማገኘው? ከሁሉ ነገሬ ባዶ አድርጎኝ፣ ጭንቅላቴ ባዶ አድርጎኝ፣ ከሚስቴ በፍቅር እንዳልገባባ አድርጎኝ የሚያኖረኝ ብር ከሆነ ካፊንጫ ይውጣ። እውነት እኔ በአብርሽ እንዳየው እኔ ብር አይኑረኝ። ከምሬ ነው ምላችሁ። ለምን ሳልበላ ሳልጠጣ ዓመተ ምህረት አልኖርም? ምክንያቱም እሱ ከተቀየረ በኋላ ነው እንደዚህ የሚሆነው። እንዲህ ያፈላው እንዲህ የወረደ የዘገጠ ስራ የሚሰራ ሀብትነት ከመጣ በኋላ ነው። ያቺን ቆርቆሮ መኪና ከገዛ በኋላ ነው ሀብት ነው ይባላል እንጂ ምንም አይነት ሀብት የለውም። ድሃ ነው እንደውም። ታውቃላችሁ፣ ያቺ ቆርቆሮ መኪና አለችው እንጂ ምን አለችው? ምንም ነገር የለውም። በህይወቱ የምናየው ነገር ቤትም የሚባል ውሸት፣ ሁሉ ነገር ድራማ። የቤቱ ዕቃ